ሰላም የማርማር ሚዲያ ተከታዮች እንዴት ናችሁ? ዛሬም ያው ስራልኝ ባላችሁ መሰረት ፊዚክስ ፓርት 3 ኤግዛም ኩዌሽን ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። ለማታውቁኝ ተሻገር ይባላለሁ። የአምስተኛ ዓመት ሜዲሲን ተማሪ ነኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ያው እንደተለመደው ላይክ ማድረጋችሁ እንዳረሱ እስከ መጨረሻ ተከታተሉ። ፓርት ዋን እና ፓርት ቱ አልሰራችሁ ልጆች ካላችሁ ይህን ቪዲዮ እንደጨረሳችሁ እንዲሰሩ ይላለሁ። ብዙ ጥያቄዎች አሉ በፓርት ዋን እና በፓርት ቱ እና አዲሽናል ፓርት ፎርንም እሰራለሁ። ዛሬ ፓርት ስሪ ነው ይዤላችሁ የመጣሁት። እስከ መጨረሻ ተከታተሉኝ። እኔ ለእናንተ የሚያቀርብላችሁ ጥያቄዎች በጣም ወሳኝ ጥያቄዎች ናችሁ። ዝም ብዬ አይደለም፣ የሆነ ካገኘሁበት የሚያመጣ ጥያቄ አይደለም። ይመጣል ብዬ ኤክስፔክት አደረኩትን ስለሆነ እስከ መጨረሻ ተከታተሉ። ምንድን ነው የሚያደርገው ደግሞ መጨረሻ አካባቢ በጣም አሪፍ አሪፍ ጥያቄዎችን እየሰራው ስለሆነ የመጀመሪያዎቹን ጥያቄ ብቻ ሰርታችሁ እንዳታቆሙ እላለው። ኦንላይን ላይ ሆናችሁ ተሳተፉ። ወደ ጥያቄዎቹ ስንመለስ አንደኛ a car starts from rest and accelerates uniformly at 4 meter per second square. What distance that it travel? ጥያቄውን እየሰራችሁ ነው መሄድ አለባችሁ ማለት ነው። ይሄ በጣም ቀላል ጥያቄ ነው። የመጀመሪያም ስለሆነ አመጣሁት። ካሩ በምን ያህል ሜትር ነው በምን ያህል ዲስታንስ ነው ትራቬል የሆነው በ5 ሴኬንድ ውስጥ እያለ ነው። ያው ለዚህ የትኛውን ፎርሙላ እንጠቀማለን መሰላችሁ? ዲስታንስ ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ታይም ቲ። ቆይ እዚህ ጋር አስቀምጬላችኋለሁ። ዲስታንስ ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ታይም ቲ ፕላስ 1/2 ኤቲ ስኩዌር የሚለውን ፎርሙላ እንጠቀማለን ማለት ነው። ያው እዚህ ጋር ኢኒሻል ቬሎሲቲ ዜሮ ነው። ለምን ዜሮ እንዲሆነ ልንገራችሁ። ኤካር ስታርትስ ፍሮም ረስት ካለ ኢኒሻል ቬሎሲቲ ምን ይሆናል? ዜሮ ይሆናል። ሁሌም ማወቅ አለባችሁ። ካሩ ከእረፍት የሚነሳ ከሆነ ኢኒሻል ቬሎሲቲ ዜሮ ብለን እንወስዳለን። ኢኒሻል ቬሎሲቲ ዜሮ ከሆነ እዚህ ጋር ታይምን ምን ያደርጋል? ዜሮ ያደርጋል። ኤስ ኢዝ ኢኳል ቱ 1/2 ኤቲ ስኩዌር ይሆናል ማለት ነው። ጊቪን ተሰጥቷል። 1/2 አሰለሬሽን ተሰጥቷል ወይስ አልተሰጠም? እዚህ ጋር አሰለሬት ዩኒፎርምሊ አት አሰለሬሽን ተሰጥቷል። አሰለሬሽንን ቦታ ላይ እንተካለን። አራት አልን ታይምስ 5 ሴኮንድ ብለን አላ 5 አለን። 5ን ስኩዌር አይደለም የምናደርገው 5 ስኩዌር። ያው ስኩዌሩን ከላይ መጻፍ ከብዶኝ ነው እንዲህ ያስቀመጥኩላቸው፣ ይቅርታ። ይህን ካልኩሌት ስታደርጉ 50 ሜትር ይመጣል ማለት ነው። ምንድን ነው የሚሆነው መልሱ? 50 ሜትር። መኪናው በ50 ሜትር ኢን 5 ሴኮንድ በ5 ሴኮንድ ውስጥ መኪናው 50 ሜትር ይጓዛል ማለት ነው ስናጠቃልል። እሺ እየቆየው ነው። ከዚህ በኋላ አልቆይም። ሁለተኛ ካይናቲክ ኤነርጂ ኦፍ ቦዲ ዲፔንድስ ኦን ምን ላይ ነው? ኤ ማስ፣ ቢ ቬሎሲቲ፣ ሲ ማስ ኤንድ ቬሎሲቲ፣ ዲ ሄይት ኦንሊ። ትክክለኛ መልስ ሶሪ፣ እዚህ ጋር ትክክለኛውን መልስ ሳልጽፍ እያለፍኩ ነው። እዚህ ጋር ካይናቲክ ኤነርጂ ኦፍ ዘ ቦዲ ትክክለኛ መልሱ ማስ ኤንድ ቬሎሲቲ ነው። ምክንያቱስ አወቃችኋ? የካይናቲክ ኤነርጂ ፎርሙላውን ያወቃ ሰው ጎበዝ ነው። ካይናቲክ ኤነርጂ ኢኳል ቱ 1/2 ኤም ቪ ስኩዌር ማስ ታይም ቬሎሲቲ ስኩዌር። 1/2 ማስ ታይም ቬሎሲቲ ማወቅ አለባችሁ፣ በደንብ ማወቅ አለባችሁ። ሲ ነው መልሱ። በማስም በቬሎሲቲም ዲፔንድ ስለሚሆን ከፎርሙላው ነው ማወቅ አለባችሁ ማለት ነው። ሌላኛው ጥያቄ ፍሪኬንሲ እና ፕሬድ ካላችሁ የትኛውን ፎርሙላ ነው አይምሮ ላይ መምጣት አለበት? ታይም ኢዝ ኢኳል ቱ 1/2 ፍሪኬንሲ የሚለው አይምሯችሁ ላይ ቶሎ መምጣት አለበት ፈተና ላይ ሲሰሩ። ፍሪኬንሲ ተሰጥቷል። እዚህ ጋር ፍሪኬንሲ ከተሰጠ ታይሙን ነው አይደል የምናገኘው? ታይም ኢዝ ኢኳል ቱ 1/2 ፍሪኬንሲ። 1/2 ፍሪኬንሲውን ስንት ተሰጠ? 50። እሺ
ሶሪ እዚህ ጋር ምን የራሴ የጻፍኩት ዋናው ነገር 50 ስንት ነው? ቶሎ አካፍሉ ጊዜ እንጠቀም። ብዙ ካልቱ ትክክለኛ መልሱ 0.02 አይደል? ካልኩሌት አድርጌ ነው። ትክክል ካልሆንኩኝ እያስተካከላችሁ። እሺ which quantity remains constant during uniform circular motion? ይህን ጥያቄ የሚመልስ ጎበዝ ተማሪ ማን ነው? ኦኬ ማወቅ አለባችሁ ነገር ልንገራችሁ በዚህ ላይ in uniform circular motion ላይ ማወቅ አለባችሁ ኦብጀክቱ moves around the circle at constant speed የሚለውን ትይዛላችሁ። the object moves around the circle at constant speed አንዱን ያዛችኋል እና ነገር ግን at constant speed ካለስ ቬሎሲቲ ኮንስታንት ይሆናል ወይስ አይሆንም? አይሆንም። ምን ይሆናል? ቬሎሲቲ ቼንጅ ይሆናል። ስፒዱ ኮንስታንት ነው። አት ዩኒፎርም ሰርኩላር ሞሽን ላይ ቬሎሲቲ ቼንጅ ይሆናል። ምክንያቱስ ዳይሬክሽኑ ኮንቲኒስሊ ቼንጅ ስለሚሆን ማለት ነው። ሶ ሁሌ ምን ይሆናል? ምን ይኖራል ደግሞ ሴንተር ኦርቢታል አክሰለሬሽን ወደ ሴንተር ፖይንት ያደርጋል ማለት ነው። ሶ ትክክለኛውን መልስ ምን አላችሁ እዚህ ጋር? ቶሎ መልሱልኝ። ሲ ነው። መልሼላችኋለሁ እኮ ምንድን ነው አልኩት? አት ኮንስታንት የሚሆነው ዱሪንግ ዩኒፎርም ሰርኩላር ሞሽን ጊዜ ስፒድ ነው ብዬ አይደል? ቬሎሲቲ ቼንጅ ይሆናል ብለናል። አክሰለሬሽንስ ኮንስታንት አይሆንም እና ዳይሬክሽን ዲም አይሆንም። ዳይሬክሽኑ ኮንቲኒስሊ ቼንጅ ይሆናል ማለት ነው። አምስተኛ ሞሜንተም ኦፍ 2 ኪሎግራም ኦብጀክት ሙቪንግ አት 8 በጣም ቀላል ጥያቄ ነው። ሞሜንተም ይዙ ካልቱ ቶሎ እየነገራችሁኝ እንዶ ለእናንተ ልስጣችሁ ኮሜንት ላይ ሞሜንተም ይዙ ካልቱ ኤምቪ በቃ አለቀ። ሶ መልሶ የትኛው ነው የሚሆነው? እንዲሁ ማስቀመው 2 ኪሎ ግራም 8 ሜትር 2 ሲባዛ 8 16 which electromagnetic wave has longest wave ሎንጌስት ዌቭ የትኛው ነው ከነኚህ? ቶሎ ቶሎ እየመለሳችሁ ሲ ላይ ያለው ራዲዮ ዌቭ ሎንጌስት ዌቭ ነው ማለት ነው። በምን እንድለያችሁ? ለምን ጋማሬ በጣም ዌቭ ሌንግዙ በጣም ሾርት ነው። ኤክስሬይ ራሱ ሾርት ነው፣ ግን ከጋማሬ ትንሽ ይበልጣል ማለት ነው። ሌላኛውስ አልትራቪዮሌት ሬይ ደግሞ ከቪዚብል ላይት ትንሽ ሾርት ይሆናል፣ ግን ሎንጌስት አይደለም ማለት ነው። አልትራቪዮሌት ሬይ ራዲዮ ዌቭ ደግሞ በጣም ሎንጌስት ዌቭ ሌንግዝ ነው ስፔክትራም ማለት ነው። ሶ ሲ ኢዝ ኮሬክት አንሰር። እንትን ከፈለጋችሁ ከሁሉ ሚያንሰው ጋማሪ ነው ዌቭ ሌንግዙ፣ ከዛ ኤክስሬ ነው፣ ከዛ አልትራቫዮሌት ነው፣ ከዛ ኢንፍራሬድ አለ፣ ከዛ ማይክሮዌቭ አለ፣ ከዛ ራዲዮ ይባላል ማለት ነው። ኤሌክትሪክ ቻርጅ ዩኒቱን እዚህ ጋር እነኚህን አመጣሁበት ምክንያት ኤሌክትሪክ ቻርጅ ዩኒት አታውቁም ብዬ ሳይሆን ሁሉንም እነኚህ የምን ዩኒት ናቸው የሚለው እንዲታውቁ ነው። መልሱ ኮሎምብ ነው። መልሱ ኮሎምብ ከሆነ ቮልት የምን ዩኒት ነው? የፖቴንሻል ዲፍሬንስ ዩኒት ነው ማለት ነው። አምፐር ደግሞ የከረንት ነው። ያው ኮሎምብ ብያለው። ኦም ደግሞ የሬዚስታንስ ነው። በጣም ቀላል ጥያቄ። መጨረሻ አካባቢ በጣም ምርጥ ከባባድ ስላሉ አውቄ ነው ከቀላሉ የጀመርኩት እና ሰብስክራይብ እያደረጋችሁ፣ ምክንያቱም ያው ዛሬ ላይ ሰብስክራይብ ባታደረጉም ለፍሬሽማን ስለሚገቡ ብዙ ነገሮች ከዚህ ዩቱብ ቻናል ስለምትጠቀሙ ሰብስክራይብ ማድረጋችሁ ስለማይቀር አሁን ሰብስክራይብ አርጉ እና ውጤታችሁንም እኔ ነኝ የሚያሳውቃችሁ ይሆናል በዚህ ቻናል ላይ። እና which model first introduced quantized electron orbit
ኤ ቶምሶን ሞዴል፣ ቢ ራዘርፎርድ ሞዴል፣ ሲ ቦር ሞዴል፣ ዲ ኳንተም ሞዴል። ትክክለኛውን መልስ ማን አላችሁ? ትክክለኛው መልሱ ያው እንግዲህ ቦይር ሞዴል ነው ማለት ነው። እ፣ ያው ቦይር ሞዴል ኳንታይዝድ ኤሌክትሮን ኦርቢትን ኢንትሮዲውስድ አድርጓል። ቶምሶን ሞዴልስ ምንድነው ኢንትሮዲውስድ ያደረገው? እንትን ፕላም ፓዲንግ የሚባለውን ነገር አታውቁም? ፕላም ፓዲንግ ሞዴልን ኢንትሮዲውስድ አድርጓል። ኤሌክትሮንስ ኢምቤድድ ኢን ፖዚቲቭሊ ቻርጅድ ስፌር የሚለውን ማለት ነው። ራዘርፎርድ ሞዴል ደግሞ ኳንታይዝድ ኤነርጂ ሌቭልን ሳይሆን ኢንትሮዲውስ ያደረገው ኤሌክትሮን ኦርቢት ኦፍ ኤ ሴንትራል ኑክሌስ እንደዛ ነው። ኳንተም ሞዴል ደግሞ ፕሮባቢሊቲ ቤዝድ ኦርቢትን ነው ኢንትሮዲውስ ያደረገው። ሶ ሲ ነው። አኮርዲንግ ቱ ስቴን ማስ ኤነርጂ ሪሌሽን ኢዝ ኢኳል ቱ ኤምሲ ስኩዌር ኢፍ ማስ ኢንክሪዝ ኤነርጂም ይሆናል። እዚህ ጋር ማሱ ሲጨምር ኤነርጂውም ይሆናል። ያው ዳይሬክትሊ ፕሮፖርሽናል አይደል? ማሱ ጨመረ ኤነርጂው ይጨምራል ማለት ነው። ሶ ኤነርጂ ኦልሶ ኢንክሪዝ የሚለው ትይዛላችሁ። አስረኛ ሂት ትራንስፈር ስሩ ዳይሬክት ኮንታክት ኢዝ ኮልድ። ኤን ምን እንላለን? ኤ ራዲሽን፣ ቢ ኮንቬንሽን፣ ሲ ኮንዳክሽን፣ ዲ ሪፍሌክሽን። ትክክለኛው መልሶ የትኛው ነው? ኮንዳክሽን የሚለው ነው። ሌሎቹን ማወቅ አለባችሁ። ለዛ ነው ያመጣሁት። ራዲሽን ምንድን ነው ከተባላችሁ እዚህ ጋር ዳይሬክት ኮንታክት አይደል ምለው። ኮንዳክሽን ግን ራዲሽን ኢትስ ኖት ኮንታክት፣ ምንም ኮንታክት የለው፣ በስፔስ ነው ትራቬል የሚሆነው ማለት ነው። በቀጥታ አይነካም። ሶ ኮንቬክሽንስ፣ ኮንቬክሽን ደግሞ ፍሉድ ሞሽን ይፈልጋል። ዳይሬክት ኮንታክትን ሳይሆን የሆነ ፍሉድ ሞሽንን ይፈልጋል ማለት ነው። ያው ሪፍሌክሽን ደግሞ ከሂት ትራንስፈር ጋር ምንም አይገናኝም። ሶ ሲ ነው መልሱ። A body immersing completely in water experiences an upward force called A weight, B pressure, C buoyant force, D tension። ይህን የሚመልስ አለ? መልሱ buoyant force ነው። በአማርኛ buoyant force አይ ቲንክ የላይ ግፊት ይባላል። የላይኛው ግፊት። እሺ ኤ ለምና ለሆነ ዌይት ኦልዌይስ አክት ዳውንዋርድ ነው፣ ኢትስ ኖት አፕዋርድ። ሶ ኤ አይሆንም ማለት ነው። ቢ ላይ ፕሬዠር ግፊት አክትስ ኢን ኦል ዳይሬክሽን ኖት ስፔሲፊካሊ አፕዋርድ ማለት ነው። ቡያንት ፎርስስ፣ ቡያንት ፎርስ ደግሞ አፕዋርድ ፎርስ ነው ዳይ ቱ ፍሉድ ዲስፕሌስሜንት ማለት ነው። ቴንሽን፣ ቴንሽን ደግሞ የሆነ አላ በምንድን ነው በስፕሪንግ ወይም በሮፒስ ፎርስስ ኢን ስትሪንግ ብለን መያዝ እንችላለን። ከዚህ ጋር አይገናኝም። ሶ እንደዛ ነው መልሱ። ቡያንት ፎርስ ነው። እሺ ሪሌሽን ቢትዊን ካሬንት ቮልቴጅ ኤንድ ሬዚስታንስ ኢዝ ኮልድ። ትክክለኛ መልሱ ኦምስ ሎው። ትክክለኛ መልሱ ኦምስ ሎው ነው። ለምን ኦምስ ሎው ሆነ ማለት ይችላል። ፈረዳይስ ሎው ምንድን ነው ብለን ከኤ እንጀምር። ፈረዳይስ ሎው ምንድን ነው? ኢትስ ዲል ዊዝ ኤሌክትሮማግኔቲክ ኢንዳክሽን ማለት ነው። በማግኔቲክ መለዋወጥ የሚፈጠር ወቅትን ይገልጻል ማለት ነው የፈረዳይ ሎው። ኦምስ ሎው ደግሞ ሪሌሽን ስለ ሶስቱም ሪሌሽን ስቴት ያደርጋል። ኮሎምብስ ሎውስ ኢት ዲስክራይብ ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ ማለት ነው። ሌንዝ ሎውስ፣ ሌንዝ ሎው ደግሞ ዳይሬክሽን ኦፍ ኢንዱስድ ከረንት ከፖዚስ ዘ ቼንጅ ካውዚንግ ኢት በምለው ትይዛላችሁ ማለት ነው። ሶ መልሱ ቢ ነው። 13ኛ ቱ ሬዚስተር ኦፍ 6 ኦhm እና 4 እና 6 ሁለቱም ኮኔክትድ በሲሪየስ ኮኔክት ቢሆኑ
ስለዚህ ይህን ጥያቄ ያመጣሁት በሲሪስ ኮኔክት ሲሆኑ እና በፓራሌል ኮኔክት ሲሆኑ የሚለውን ልዩነቱን እንዲታቁ ነው። ሶ ኢኩቫሌንት ሬዚስታንስ ስንት ይሆናል? ስሩ እስቲ። የምር እኔ ይህንን አልሰራም። በጣም ቀላል ጥያቄ ነው። ኢን ሲሪስ ነው ጥያቄው። ኢን ሲሪስ ኢትስ ኖት ኢን ፓራሌል። ሶ ኢኩቫሌንት ሬዚስታንሱን ኮሜንት ላይ መልሱን ጠብቃሉ። የትራንስፎርመር ወርክስ ቤዝድ ኦን ኤ ኤሌክትሮስታቲክ፣ ቢ ኤሌክትሮማግኔቲክ ኢንዳክሽን፣ ሲ ተርሞዳይናሚክስ፣ ዲ ሬዲዮ አክቲቪቲ። መልሱ ኤሌክትሮማግኔቲክ ኢንዳክሽን ነው። ለምን ሆነ ካላችሁ፣ እሺ እንበል ከኤሌክትሮስታቲክ እንነሳ። ኤሌክትሮስታቲክስ ምንድን ነው? ኢት ዲልስ ዊዝ ስቴሽነሪ ቻርጅ ነው። ኢትስ ኖት ትራንስፎርመር። ኤሌክትሮስታቲክ ትራንስፎርመር አይደለም። ኢት ኢዝ አ ስቴሽነሪ ቻርጅ ነው። ሶ እሱ መልስ ሊሆን አይችልም። ተርሞዳይናሚክስ ምንድን ነው ካላችሁ፣ ሂትና ኤነርጂ ጋር ነው እንጂ ዲል የሚያደርገው ተርሞዳይናሚክስ ኢስ ኖት ትራንስፎርመር። ሬዲዮ አክቲቪቲ ራሱ ምንድን ነው? ኑክሊየር ዲሌይ ነው። ከዚህ ጋር ከትራንስፎርመር ጋር አይገናኝም። 15ኛ ላክስ እያደረጋችሁ ስሩ። ፈተና ላይ ራሱ ምን ይመክራችኋል መሰለኝ? እዚህ ፊዚክስ ጥያቄ ሲሰሩ ፈተና ላይ አላ የሆነ ተረጋግታችሁ እያሰባችሁ ነው መስራት አለባችሁ። የሆነ በጣም ችኩላለሁ። መቸኮል ጥሩ አይደለም። የምታውቁትን ነገር ሁላ እንድትሳሳቱ አደርጋለሁ በትንሽ ነገር። ሶ ይህንን እንስራ። Energy of a photon is given by energy is equal to height time frequency. So who proposed this relation? መጠየቅ ሁላ አልነበረብኝም። ፕላንክ ነው ይህን ፕሮፖዝ ያደረገው። እሺ 17 a projectile reaches its maximum height when መቼ ነው ፕሮጀክታይል ማክሲመም ሄይትን ሪች ደርሷል የሚባለው? ኤ ሆሪዞንታል ቬሎሲቲ 0 ሲሆን፣ ቢ ቨርቲካል ቬሎሲቲ 0 ሲሆን፣ ሲ አሰለሬሽን 0 ሲሆን፣ ዲ ስፒድ 0 ሲሆን። ትክክለኛ መልሶ የትኛው ነው? ቨርቲካል ቬሎሲቲ 0 ሲሆን ነው ማለት ነው። ይሄን ሹር ጥያቄ ላይ ይመጣል። ያዙ። ሆሪዞንታል ቬሎሲቲ 0 አይሆንም ኤ ላይ ያለው። ምክንያቱም ሆሪዞንታል ቬሎሲቲ ኮንስታንት ነው የሚሆነው አት ማክሲመም ሄይት ማለት ነው። አት ማክሲመም ሄይት ላይ ሆሪዞንታል ቬሎሲቲ 0 አይደለም፣ ኮንስታንት ነው የሚሆነው። ቨርቲካል ቬሎሲቲ 0 ነው። አሰለሬሽን አይሆንም፣ ምክንያቱም ግራቪቲ ሁሌም ወደ ታች ነው ዳውንዋርድ ነው የሚያደርገው። እሺ አራተኛ ስፒድ 0 ነው። ምክንያቱ ኦንሊ ቨርቲካል ኮምፖኔንት 0 ስለምን ኖት ኤ ቶታል ስፒድ። ሶ ቢ ኢዝ ኮሬክት አንሰር። 18ኛ ቦል ኢዝ ስራውን ቨርቲካል ያደርገው። የሆነ ኳሱን ወደ ላይ ወረወራችሁ ቀጥታ ማለት ነው። ቨርቲካሊ ኢኒሻል ቬሎሲቲ ተሰጥቷል 20 ሜትር ፐር ሰከንድ ማለት ነው። ከዛ ግራቪቲ ወደ ታች የሚመልሰው ወደ ላይ የወረወራችሁን ነገር ወደ ታች የሚመልሰው የግድ ግራቪቲ አለ አይደል? ሶ ግራቪቲ ተሰጥቷል። ዴን ማክሲመም ሄይት ፈልጉ ተባላችሁ። በየትኛው ፎርሙላ ትሰራላችሁ? ኢኒሻል ቬሎሲቲ አለ፣ ፋይናል ቬሎሲቲ አለ። አት ማክሲመም ሲሆን ፋይናል ቬሎሲቲ 0 መሆኑን ማወቅ አለባችሁ። ሶ ፋይናል ቬሎሲቲ አለ፣ ግራቪቲ አለ።
ሄት ነው የተጠየቃችሁ። መስራት አለባችሁ በዚህ ፎርሙላ ነው ማለት ነው። ቪ ስኩዌር ኢዝ ኢኳል ቱ ዩ ስኩዌር ፕላስ ዩ ስኩዌር ፕላስ እዚህ ጋር አክሰለሬሽን ታይም ዲስታንስ አይደል አለው። አክሰለሬሽን ቦታ ላይ ግራቪቲ፣ ዲስታንስ ቦታ ላይ ሄይት። በቃ አለቀ። ከዛስ እዚህ ጋር ደግሞ በማይነስ የፎርሙላ ውስጠት ነው በዚህ ከዛ ስንት ነው የሚመጣው? 20 ይመጣል ደምሮ። እንዲህ ነው መልሱ። 20 ነው መሆን አለበት። ሶ 20 ኢዝ ዘ ኮሬክት አንሰር። ካልኩሌሽን ስታት ካለ አስክሚ ኮሜንት ላይ አስረዱኝ፣ አሳዩ። አሁን ስልክ አልያዝኩም። 10 ohm resistor is connected across a 20 volt battery. What power is dissipated? A 20 watt, B 30 watt, C 40 watt, D 50 watt. ትክክለኛው መልሱ 40 ዋት ነው። 40 ዋት ኢዝ ኮሬክት። በየትኛው ፎርሙላ ነው? ፎርሙላውን አላስቀመጥኩም። ፓወር ፎርሙላ የምነግረኝ አስታውሱ። ፓወር ኢዝ ኢኳል ቱ እሺ፣ ፓወር ኢዝ ኢኳል ቱ ቪ ስኩዌር ኦቨር ሬዚስተር። በዚህ ነው ማወቅ አለባችሁ። ሶ ኢዝ ኢኳል ቱ ቪ ተሰጥቷል። ቪው 20 ነው። 20 ስኩዌር ስንት ነው? 400 አይደል? 400 ሲካፈል ሬዚስተር 10 ነው። 10 ሶ ስንት ይመጣል? 40 ዋት ይመጣል ማለት ነው። እሺ ቀጣዩ ጥያቄ which law state that pressure applied to confined fluid is transmitted equally in all direction? ይህን ጥያቄ አይ ቲንክ በመጀመሪያዎቹ ቪዲዮ ኤክስፕሌን አድርጌያለሁ። አሁንም ልድገማችሁ። ስለ እያንዳንዱ ላውራ። አርኪሜዲስ ፕሪንሲፕል ምንድን ነው የሚያወራው? ኢት ዲልስ ዊዝ ቦያንሲ ቤርኖል ፕሪንሲፕል ደግሞ ኢት ሪሌትስ ምንን ሪሌት እንደሚያደርግ ልንገራችሁ። ቤርኖል ፕሪንሲፕሉ ፕሬርን፣ ቬሎሲቲን እና ሄይትን ማለት ነው። በፍሉድ ፍለው ላይ ተባላችሁ ቤርኖል ፕሪንሲፕል። ሁክስ ላው ምንድን ነው? ሁክስ ላው ፎርስን እና ኤክስቴንሽንን ኢን ስፕሪንግ ሪሌት ያደርጋል። ፎርስን እና ኤክስቴንሽንን ማለት ነው። ሶ መልሱ ፓስካል ላው ነው። ፓስካል ላው pressure applied to a confined fluid spreads equally ማለት ነው። እሺ የመጨረሻኛ ጥያቄ ነው። ኮሜንት ላይ ጻፉልኝ። መልሱን አስቀምጫለሁ። ኒውትሮን ነው መልሱ። ቻርጅ የሌለው ኒውትሮን አይደል? ሶ ምን አይሎቻችሁ እስከ መጨረሻ እንደተከታተላችሁኝ ማወቅ ፈልጌ ነው። እና ድምፄ ስለደከማ ይቅርታ ጠይቃለሁ። ትንሽ ሰዓቱም ሄዷል። 8 ሰዓት ነው ቪዲዮ እየሰራሁ ያለሁት። ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ